ብላ ያቀራራችሁ ምን ማድረግ እንደምትችል ሌላውም እየመጣ እንደዚህ ራሱን የሚያጋፍጠው መማር ስላለበት እኔ ነኝ ገነትን አንገቷ ላይ ቆንኩት እጅሽን እንዳታነሽ ያልኳት። ለዛ ማለት ነው ዜዶን ነገር ላይ ሊጥሏት ገፋፍተው እሳት ላይ ሊጥሏት ነገር ለምን እንደጋቷት ለራሳቸው ባሏ እዛ ያለ ወንድ አይደለ እንደሱ ቁም አይደለም የሚሸና ለምን ኢትዮጵያ ሳይገባ ከገነት ጋር ዘወል ለምን አይጋፈጥም ነበር? ዜዶ ምንድናት ማናት ምን አገባት? አሁን ስትወልድ የሻገተ ቂጥ ጠቡላት ያቢባን ምን አገባት ዜዶ እዚህ ውስጥ? አቢባ ጀግና ብትሆንማ ከእስር ቤት ታድናት ነበር። አለቀጠሯ ከመጠረስ ታድናት ነበር። ሲቀጥል የሱሱላችሁ ያለ ገና ተሰብስቦ ከዚህ ላይ እንደዛ ሲነጋገሩ ጠንቋይ ሲሉ ረመዳን ላይ እናንተ ልጆች ምን ልታረጉ ነው እዛ ሄዳችሁት? ህይወታችሁ ላይ ነው ያበላሽም ወይ ብዬ ሪአክሽን እነሱ እዛ ያወሩ ነው እዚህ ያወራውበት ነበር። ምን ልታረግላት እንደምትችል ሙኒትም ገብታ ስታቀራራ ሄጀ ገነትን አንድ ገርጅሽን ታነሽና እኔና አንቺ ነን ያልኩት። እኔና አንቺ ላይቭም ነግሬያታለሁ። አንቺ እንደዚህ አንድ እርምጃ ብትራመጂ እኔና አንቺ ነን ያልኳት። ያንኑ ነው ያደረገችው። ሄሉዬ ምን እንደሆነ ታውቂያለሽ? ዜዶ አሁንም ከታቻለሽ አያገባሽም፣ ውጪ ከዚህ ውስጥ የሆነ ነገር ብትሆኚ መጥቶ የሚጠይቅሽ ላታገኝ ትችያለሽ። የሰው ሀገር ላይ ነው ያለሽው። ገባሽ? የልጁ የሱሱ የባሏ እህት አለች። ካመማት የሱሱ መታሰር የሱሱ መጎዳት ካመመው ባሏ ኢትዮጵያ ከመግባቱ በፊት ፊት ለፊት ላይ መጋፈጥ ይችል ነበር። እህቱ ደግሞ አለች። እህቱ ፊት ለፊት ላይ ትጋፈጥ። አንቺ ምን ቤንሽ? ምን አገባሽ? ምን አገባሽ? ለአንቺ የጋቱትን ነገር ማለት ነው። እነሱ ብልጥ ስለሆኑ እህቱ ብልጥ ስለሆነች ድምጿን አጥፍታ ቁጭ ብላለች። ባልየው ልጁን ይዞ እስኪወጣ ድረስ ድምፁን አጥፍተው ቁጭ ብሏል። አንድ ነገር ሳይተነፍስ ነው ኢትዮጵያ የገባ። አንቺ ምን አግብቶሽ ነው? ገንዘብ ይኑራት፣ ትስራ፣ ታሰራ፣ ሸቃላት ሆነ ለሱሱ ይኸው ከእስር ቤት አላዳነቻትም የሚለውን ጥያቄ ለማስረሳት አሁን ትደፋፋለች። እንደዚህ እንትና ሀቢባ ለዛ እኔ ዜዶ እህቴ ገኒ አንቺ ታውቂያታለሽ። ቂማት ያዥባት ማርያምን ነው የምለው። ለምን እነዚህ ሰዎች ጠላት እንደሆኑ ከአሁን በፊትም ሰራተኛ ሰው ቤት አስገብቶ ሰራተኛ የከለከለውን ገንዘብ ማለት ነው ላይፍ ላይ ነው ሀቢባ ቤት ዜዶ ምን እንዳስደገሙባት ባላቅም የራሷን ገንዘብ የከፈለችላቸው ለነሱ ማለት ነው ለሱሱ ባል። አሁንስ ምን አስደግማብሽ ነው? እቺ ልጅ ጠንቋይ ቤት ያኔ ሄደችው ለአንቺ ልታስደግምብሽ ነው? አንቺ ምን አግብቶሽ? ባልየው ፊት ለፊት ላይ እያለ ያልተጋፈጠውም ማለት ነው። አንቺ የሰው ሀገር እሳት ላይ ቁጭ ብለሽ ማለት ነው ከፊት ለፊት ከሌላ ሰው ጋር የምትጣይ ጠላት የምታፈሪ ምንድን ነው? ምን አገባሽ? ምን ቤነሽ እንዴ? እስካለካችሽ ድረስ እስካለመሰችብሽ ድረስ እረፊ ውጪ ከዚህ ውስጥ። ሲቀንስባት እኮ ነው እሷ። ለዛ ነው ኖ አይደለም እኔ የነካኳት ነገር ወይ የሆነ ነገር ተደርጎባት ነው እንጂ ምን አገባት ነው የምለው። ሁለተኛ እኔ ማርያምን ነው የምልሽ። ያኔም የጥንቆላው ሲወራ ማለት ነው ጌታን ሄሉ ልንገርሽ እየሰማው ነበር፣ ከታች ነበርኩኝ ማለት ነው። የሱሱ ጠንቋይ ቤት የመሄድ ማለት ነው በገነትና በራሄል የተሸፈነ እሷ ጠንቋይ ቤት የሄደችው ምን ልታረግ ነው? ምን ልሰራ ነው? ዛሬ ያኔም እዳ ልትከፍልላት እንደገና እየወጣች ከሰው ጋር እንድትባላላት ዜዶ ላይ ነው ወይ የተደገመው? የተጠነቆለ ጥንቆላ ማለት ነው እንዴ? ሱሱ ወልዳሻለች። ይሄን የምታውቀች እዛው ስደት ላይ እኮ ነው የኔ እናት። የባሏ እህት አለች። የሆነ ነገር እንኳን ብትሆኚ ውሃ አታቀብልሽም። አርፈሽ ተቀመጪ። እዛ ሀገር ካሉት ውስጥ አንቺ ብቻ ነሽ ወዳጅ። አንቺ ብቻ ነሽ ወይ ወዳጅ እንዴ? ልጇን ባሏን ብልጥ ስለሆነች ምላጭ ስለሆነች ባሏና ልጇ ከዛ ሀገር ለቀው ኢትዮጵያ እስኪገቡ ምንም ነገር አልተነፈሰችም። ትናንትና ገንዘብ ተሰበሰበላት። ዥልጥ የሆነ የኢትዮጵያ ሕዝብ አለ። ገንዘብ ተሰበሰበ፣ ተሰጣት። ነጋዴ አይደለም ከሆነ ሀገር ተይዞ ወደ ሀገር ቤት ሲመለስ አይደለም ሲከስር ከዜሮ ነው የሚጀምረው። የህዝብን ኪስ እያራቆት አይደለም። ሀቢባ ገንዘብ አላት። ሀቢባ ገንዘብ አበድራት ምናምን ነገር ሰርታ መመለስ ትችል ነበር። ጓደኛዋ ወዳጇ ከሆነች የኢትዮጵያ ህዝብ የኤርትራ ህዝብ እየተባለ የመዳም ኪስ አጥተው ነው
ቤቲ አንዴ ይኸውልሽ፣ ሲጀመር ሀቢባ ትኬት ቆርጣላት አይደል እንዴ? ልትሄድ እኮ ተዘጋጅታ ጨርሳ ምን ብላ በእኔ ተሳበበ እንጂ እስር ቤት መግባቱ አይደል እንዴ? ያኑን ቀን ልትሄድ አልነበር እንዴ ወደ ኢትዮጵያ? ሀቢባ ትኬት ቆርጣላት ለምን በእኔስ ተሳበበ? ለምንስ በእኔ ስም የሚለመነው ለማኞች? ለዛ እኔ ዜዶ እህቴ ውጪ፣ አያገባሽም፣ አይመለከትሽም። ከዚህ መሀል ተዘጋጅተበት አይደል እንዴ እስር ቤት የገባችሁ? ተዘጋጅተበት አይደል እንዴ እስር ቤት የገባችሁ? ሲጀመር የሰው ብድር ስንት ሺህ ወደ 20,000 ዶላር ነው እዚህ ሀገር ላይ ያለባት ለማኝ። ብድሯን እንኳን ሳከፍል በስነ ስርዓቱ መች ሰውን አሰርታ ታውቃለች? ለምናና ከዚህና ከዛ ተሯርጣ ጎሮሮን የምትሸፍነው። ሀቂቃውን እናውራ እንጂ ከብድር መቻል ፋስታቅና ነው እዚህ ቤሩት ላይ እንኳን እያለች ማክሰው 5 ሰው አለባት። አንዷ 5,000 አንዷ 3,000 አንዷ 1,000 ስንት ሺህ ያለባት። ራሷን እኮ እንደ ካምፓኒ እንዳላት እኮ ነው ያረጉት። ስንት እግርና እጅ የሌለው ስንት እዛ እንትን ላይ እዛ የተቸገሩት ሰው አይረዳም። እነዚህ ማይቦች በራ ላይ የሚሰቃዩት ወንድም እህቶቻችንን። በነገራችን ላይ አሁንም ሀቢባን ተመክቶ የሚያቀራራ አጠገብሽ ካሉ አሁንም እንደለመርሽው ፓርትቱ ሱሱ አርጋችሁ እስቲ ሀቢባ ማዳን እንደምትችል ያኒ ምንም ብትናገር ግን ዜዶ በመድኃኒዓለም ማርያምን ቂም እንዳትይዥባት እለፊያት በመድኃኒዓለም ማርያምን ነው የምለው። እኔ መጀመሪያ ሀብላ ስትገባ እንደውም ውጪ ምናምን ነገር እንድታወራ እኔ አልፈለኩም። እሷን ከሰውም አልቆጥራትም። ለምን መሰለሽ? በየደቂቃው የተለያየ ሰው ስለሆነች እኔ ከሰውም አልቆጥራትም። ሰውም አትመስለኝም እኔ ሲጀምር። ያ ዜዶን ታያት። ሌላው ግን ከነካሽ ሂጂበት። ምክንያቱም ስምሽን የሚያጠፋ ከሆነ አንድ ኢትዮጵያዊ ዱባይ ላይ ጠንቋይ ቤት ሂደ ተብሎ ስሙ ጠፍተዋል። ሂጂበት የምትይው እንደው ሴቶቹን ጠቅላላ አሳስራቸው ስሟን ለማጥፋት የሚሰራ ስራዋን ለማጥፋት ሄዱባት ማለት ነው። በህግ ትሄዳለች። መጣላት እኮ ያለ ነው። ሁላችንም በስደት ዓለም ላይ ከጓደኞቻችን ከጎረቤት እንጣላለን ግን